በቃ አንተ ነው የመጣው እሱ ነው የመጣው በሽጉጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ብያለሁ። ይሄ ልጅ የሚገርማችሁ ነገር ገዳይ ነው፣ ይዘውት ነው እና ምንድነው ያደረገው? እኔ በጣም ከገደለበት ነገር ላይ በጣም እንትን የሚለኝ የሚያንገበግበኝ ልጁን የገደለው እንትን ነጋዴ ነው እና ነጋዴ ነው። መንገድ ላይ ሲሄድ አግኝቶት ነው እሱ ሽጉጥ ይዞ ስለነበረ እና ሂደቱን ሲናገር ከኪሱ ብር ይኖረው አይኖረው ነጋዴ ስለሆነ ብቻ ዛሬ ሞባይል ባንኪንግ የሚባል ነገር አለ፣ ብዙ ነገር አለ። ጥሬ ገንዘብ ያን ያህል አይደለም፣ እንደ ድሮ አይደለም። አሁን ያለው ትራንዛክሽን በቃ ዘው በባንክ ወደ ባንክ ሆኗል። ይሄን እንኳን ከቅንጭናቱ ያስገባም ምን ገና ብር ይኖረዋል ብሎ ነው መንገድ ላይ አቁሞ። እስኪ እንስማው ኢንተርቪውን። አይደል ማን ያዘዘ? ማን ማላዘዘኝ? ምን ይራሴን? ለምንድን ነው የመጣው? ወይስ ወቀም ለነበር የዛን ሰዓት እንዴት እንደመጣን ነው? የበፊት ጭም ነበረ? በፊት ጭም የለኝም። ገንዘብ ብላችሁ ነው ወይስ እንዴት? ስንት ብር ነው ያገኛችሁበት? ሹፍ ገንዘብ ብላችሁ ነው ስለው ገንዘብ ብለን ነው አለ። ገንዘብ ብላችሁ ነው? ገንዘብ ብለን ነው። የሰው ነፍስ እንዴት አይነት ጊዜ ነው እየደረሰን? ምን አይነት ነገር ነው እየመጣ ያለው በኢትዮጵያ ላይ? ምን አይነት ትውልድ ነው እየመጣ ያለው? እኔ አሁን የኮደ ሰሜኑ እኮ አብዛኛው እንደዚህ አይነት ነገር እንደው አለው ተብሎ እንኳን ቢሆን አረጋግጠው መኖሩን መያዙን ሊሆን ይችላል። ገና ነጋዴ ነው ተብሎ መንገድ ላይ አግኝተውት ነው እንደዚህ እርምጃ የወሰዱት። ኢንተርቪውን ብትሰሙት አዳምጡት፣ የትም እንዳከዱ ላይክ እና ሼር እያደረጋችሁ ሰብስክራይብ ማድርጉ፣ አዳምጡት። ስንት ብር ነው? 32 ነው ምናምን። 32 ያረባ 32 ሺህ ብር ነው ያገኙት። ያረባ ብር ነው የፈለገው፣ ከዛ በላይ ነበር። 32 ሺህ ልጁ ራሱ በኪሱ ይዞ መሄዱ በጣም ከባድ ነው። 32 ሺህ በኪሱ ይዞ መሄዱ ራሱ እነሱ የጠበቁ ምናልባት በሚሊዮን ነው። እንደው ለያዘው ቢልስ ልጁ ምን እንዴት አድርጎ ይዘዋል ብሩ? እንደው ገና ነጋዴ ነው ብሎ እኮ ነው። እንደው ምን አይነት ጭካኔ እየመጣብን ያለው አላ። አዳምጡት። ላስ ምን ነገር ምንም የለም። በእናትህ ስልክ የለውም? ተናገር እንጂ ስልክ የለውም። ያረባችኝ ስልክ ነው። ምን አይነት ሰዎች ተከታተላችሁ? አብሮ ሲከታተል ይዋል አማን ጋር ሲደውልላችሁ የደወለ የለም። ዝም ብለን በድንገት ነው ያገኘነው። ወደ ገጠር ልንመጣ ነበር። የዛን ጊዜ ገጥሞኛል እንጂ ከተማ ሲወጣ ምናምን ሰው አልደወለም። ማንም አልደወለም። እና ከአትናው ላይ ሆነ እሱ ከነው ዝም ብለው ስትሄዱ ነው? ድንገት ነው ሽናሌ ነው ያገኘነው። ሽናሌ ከሽና እስከት ነው ይዛችሁት የመጣችሁ አብራችሁ? ደብሮ አልፈን አያተኛው ደብር ከሽና እስከ ደንፎ የሚባል ሀገር ነው ጎጃም ውስጥ ይመስለኛል። ከዛ ነው ይዘውት የሄዱት። መንገድ ላይ ነው ያገኙት። ነጋዴ መሆኑን ያውቃል፣ ስሙንም ያውቃል በደንብ። በቃ ብር ይዟል ነው ተከተለው። ከዛ ሄደ። እንግዲህ ተከትሎ ሄዶ ምን እንዲያደርጋ አዳምጡት። ምን እንደዚህ አድርገው መያዙ እስኪ መጨረሻው ምን ያደርጉት ይሆን? ተከታተሉ። ላይክ እንዳይረሳ። በኮሜንትም ሀሳባችሁን አስቀምጡልኝ። የመጣችኋት ቦታ ምን ያህል ቦታ? ቦታውን ገጠር ታርገታ ነገር ከታምኑ ወሰራ አካባቢ ምን አለ? እዛ አካባቢ ሰው አላያችሁም? ሰው አላያችሁ? ስማቱት እንዴ? ሰው ነበር? ሰው ያሰከቢ በቅጠጣቂና በስንት የት ነው የመጣው? ለጨበጣ ነው የመጣው? ሰላም ምናምን ብለህ ነው ወይስ ዝም ብለህ ሳያስበው ነው? ስንት ሰዓት ይሆናል የመጣው? በጣም ድምጽ ማለት ነው። ምን አካባቢ በስተኋላ ነው የመጣው? በምን ላይ እንደመጣው ያላየሁት ዝም ብዬ እየሰደድኩት አሳካው እንደመጣው ምኑ ላይ እንደመጣው እንኳን አላየሁም። ዝም ብዬ ነው ስቤ ይላኩት አለ። በቃ በጣግቡ ነው እኮ ከበጣግቡ ነው ተኩሶ ከበጣግቡ ነው መጥቶ ከምን እንደተመታ እንኳን አያውቅም። በቃ ምክንያቱም ሀሳባቸው ያለው ብሩ ላይ ነው። ብሩን ለመውሰድ ነው። አንድ ነጋዴ ገበሬ ነጋዴ እኮ ነው ባለ
ብሩን ነው ላይ እንጂ የቲምታው እንዴት ብሎ ይሞት ይኖር ምንም ጉዳዩም አይደለም። አሁን ይሄ ስልጅ ምድር ላይ መኖር እንደዚህ አይነት ሰው ምንድነው ጥቅሙ ነው? አሁን ጥቅሙ ምንድነው? ይሄ እስኪ ቀጥል። ቤት አድርጋችሁ ሄዳችሁ ልጁን መጣ በት ተመለሳችሁ በዛችሁ መንገድ አራ በዚሁ ላይ እንዳለ ዝብርቀን ወራ ወደ ቆሎ በቆሎ ነው የገባችሁ ገደል? መሸረት ነው ወደ ከተማ ሄዳችሁ? ከተማ ተመለሳችሁ ከተማ የገባችሁ የዛለት ነው ገድለው ወዲያው ነው ከተማ የገቡት። ገደሉት። ምንም ማንም እንዳላያቸው ያውቃሉ። ምክንያቱም መገዳደል አለ። በቃ ገደሉት፣ ሄዶ ከተማ ገቡ። ከዛ ነው እንግዲህ ጋማ ተብሎ የመጣው ይመስለኛል። ማን የሚባል ያጓደኛ? ስለዚህ የሮጠን ለዛም ነው ማለት ነው። ይህን ጠርጥሮ ነው። መቼ ነው ሽሙጡን የገዛው? ለዚህ ብለህ ነው የገዛው? አራ ለዚህ ብለህ አይደለም። እሺ ምን ነው የገዛሁት እንጂ ለዚህ ብለህ አይደለም የገዛሁት። የሟቹ ስም ማን ነው? መቼም ታውቀዋለህ። ዝም ብለህ መቶም ሳታውቅ አዝመሩ የአባቱ ስም ማን ነው? እንትን ነው ሽጉጡ መቼ ነው የገዛው አለው። ቆይቷል ከገዛው። ለዚህ ብሎ ነው ለዚህ ብለህ ነው የገዛው ሲለው አይ ለዚህ ብዬ አይደለም የገዛሁት ታዲያ ለመዝረፍ እንጂ ለሰው ለመግደል እንጂ ለምንድን ትገዛላችሁ እናንተ? ራስ በራሳችሁ እየተበላላችሁ እንደዚህ ነው አካባቢን ሰው እንደዚህ አድርገህ ገለህ። ከዛ ስሙ ማን ነው? የሟቹ አዝመራው ነው የሚባለው አለ። የአባቱ ስም አንተ ያዘኝም እያለ ነው ስሙት። አይደል? ምንድን እንደሚሰራ ነበር ተመታቀው ልጁ ነው ብርብለን ይፈልግ አንተ ብርብለን የመጣው ወቅ ብለን ነበር። ብርብለን ነው ብሩን በጣም ምስኪን ነበር። ለልመታው አላሰብኩም። በጣም መጠጥራ ያስመጣ ልጁ ምስኪን ነው አለ። ልጁ ምስኪን ነው ለመታው አላሰብኩም ነበር። መጠጡ ነው ይላል። መንገድ ላይ አገኝተው የጠጣ ሁሉ ሰው ይገላል እንዴ? ስራይ ብለህ ብር ነጋዴ መሆኑን አውቀህ ብሩን ለመዝረፍ ነው እንጂ መጀመሪያ የተናገርከው ነው ትክክሉ። ብር ብለን ያልከው በቃ ብር ብላችሁ ነው። እሱንም ተብሎ ነው ተናገር ማለት ነው። ገንዘብ እንደምታውቃለህ አናውቅም። ባክሽ ብር ይዟል ነው ገንዘብ ይኖረው ብዙ ብር ያዝ ያሳለኝ ኋላ ግን እሱን የፈተሽው ራሱ ልጁ ነው። የትኛው ሌላ ጓደኛ አለው ያመለጠ። ይሄ ገዳይ ነው። ሌላ ጓደኛ አለው። ልክ ገለው ሲወድቅ ኪሱን ፈትሾ ብሩን ያወጣው 32000 ብሩን ያን አመልጧቸዋል። አራያ ይቻል የሮጠው ልጅ ማለት ነው። አዛ ስንት ብር አገኛችሁበት? 32000 ሞቅ በለው 32000 ስንት ብር? 32000 ነው የሚመስለኝ። የ32000 ነው ያለ ጋር እና ተካፍላችሁት ነው? እንዴት ነው ያደረጋችሁት? አዎ ተካፍሎ የሽጉጡን ያዝኩ አንተ ነው ምላጭ የሰርክበት ማለት ነው። እሱ ነው ምላጩን ያዘው። ምላጩን የሳበው ያው ባለ ሽጉጥ እሱ ነው። ግዳው እሱ ነው። አማና በትክክል አሁን እንግዲህ እነኞች ምን ይወስናሉ? አዳምጧቸው። ምን እንደሚወስኑ ይተውታል፣ ይለቁታል ወይስ ይደፉታል? አዳምጡት። እናንተ ምን ይመስላል? እንዲያርገስ መጣው ምን ይመስላል? ያው ዙሮ መሞት ነው ያለብኝ። መሞት ብቻ ነው። ምን ማማረጭ አለ? ይወሰኑት ነው። ሰው ገድሎ መሞት ብቻ ነው የሚያስፈልገው። ምንድነው አንተ መሞት ነው የሚያስፈልገው። ሰው ገድሎ መኖር አይችልም። እውነት ነው፣ መሞት ነው። ምንም በዚህ ልትታለፍ አይገባም። በጣም እኮ ከባድ እኮ ነው። ቀጥል እስኪ። አሁን ለቤተሰብ ያውቃል አንተ መምታት ግን የሚያውቃል ያውቁ አይመስለኝም። ምን እንጃ ምናልባት ሊጠረጥሩ ይችላሉ እንጂ እርግጠኛው ነው ያውቁ አይመስለኝም እንጂ ሊጠረጥሩ ይችላሉ። ስለዚህ አያምኑም ማለት ነው። አንተ ድሮም እንትን ትላለህ። ድሮ የለም በእናቴ ስም እያለሁ በእናቴ ለማንም እያለው ደግሞ በእናቴ ስም እያለሁ ይላል። ምን እናት አለህ አንተ? እናት ወለደችውን እየገደልክ ምን እናት አለህና? አዳምጡት።
ዙሮ እንደ ምንም ባህሪ የለኝም። የስራ ሰው ነው። ድርሳለም እንኳን ተቀበል የስራ ሰው አይደለ? ያማ ዶንት ማይ እና ምንድነው ያለው? በቃ እነሱ ምን አሉ? በሁለት ጥይት በለው ነገር ብለዋል። ስለዚህ አሁን መተውት ሽቶት ነው ሄዱት ማለት ነው። በቃ ይሄ በራሱን መሰከረ፣ መገደል አለበት እንደዚህ አይነት ሰው አለ። እነሱም በሁለት ጥይት በቀስ ብለው ነው ለኔ ነው የተሰማኝ። በእንትኑ በሁለት ጥይት በለው ነገር አይነት ነገር ብሎታል። ያው መተውት ሄደዋል ይመስለኛል። እንደዚህ አድርገው ይዞታል። ያንኛውንም ይይዙታል። የገደለ ሰው እንደዚህ እጅ ከፈንጅ ሲያዝ በጣም ደስ ይላል። እስኪ እናንተ ሐሳባችሁን በኮሜንት ላይክ አድርጉልኝ። አመሰግናለሁ።